ሉቃስ ምዕራፍ 7 ቁጥር 11 በነጋውም ናይል ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላት። ጌታም ባያት ጊዜ ምን አረገላት? በሉት እስኪ። ዛሬ አንድ ሰው የሚታያለ፣ ጌታ የሚያየው ሰው አለ፣ የሚያዝንለት ሰው አለ። አረ ግዴላችሁም አሜን በሉ። የሚታዘንለት አለ። ባያት ጊዜ ምን አረገ? አዘነላት። ዛሬ ትታያለህ በሉት አጠገባቸው ያለውን ሰው። እዚህ ክፍል ላይ ስንመለከት ኢየሱስ ክርስቶስ በሚሄድበት ስፍራ በሚጓዝበት ቦታ ብቻውን አይንቀሳቀስም። ኢየሱስ ጋርድ ኖሮት ሳይሆን የራሱ ደቀ መዛሙርት 12ቱ የመረጣቸው ደቀ መዛሙርት አብረውት ሲንቀሳቀስ አብረውት ይንቀሳቀሳሉ። ኢየሱስ ከቁጥር 1 ጀምሮ ስታነቡ ወደ ቅፍርናሆም መጣ የሚል ታገኛላችሁ። ቅፍርናሆም ገብቶ አንድ የመቶ አለቃ የታመመበትን ልጅ ፈውሶ እንደገና ደግሞ ናይል ወደምትባል ደግሞ ከተማ ሲመጣ ታዩታላችሁ። ኢየሱስ በሄደበት ስፍራ ሁሉ ብቻውን አይደለም፣ ሕዝብ ይጋፋዋል። ሕዝብ ይመጣል፣ ያጋፉታል፣ ይከተሉታል። በጣም ብዙ ሕዝብ ነው ኢየሱስን የሚከተለው። ምንድነው ምክንያቱ ኢየሱስን የሚከተሉበት ብላችሁ ስትሉ ኢየሱስ በ2 ዓሣና በ5 እንጀራ ምን ያደርጋል? ሕዝቡን በሙሉ በልተው እስኪጠግቡ ድረስ 5000 ሕዝብ ይመግባል። ስለዚህ አንዳንዱ ኢየሱስን የሚከተለው ለሆዱ ነው። እኔ ምን አደከመኝ ኢየሱስን ጋር እየተከተልኩ እየሄድኩኝ እሱ ምን ሲያደርግ ሕዝቡን ሲመግብ እበላለሁ ብሎ የመጣ ሕዝብ ነው። አንዳንዱ ደግሞ የሚመጣው ለምንድነው? የታመመ ዘመዱን ይዞ ለማስፈወስ ነው የሚመጣው። ለምን? ኢየሱስ ያገኛቸውን እጅ በመጫን ይፈውሳል፣ ቃል ተናግሮ ይፈውሳል፣ በሰላም ሂድ ብሎ ይሸኛል። ገንዘብ አያስከፍልም፣ በነፃ ነው የሚፈውሰው። ነካርጉትና በነፃ ነው ኢየሱስ ጋር አገልግሎት በሉት። ኢየሱስ አያስከፍልም። ስለዚህ ለመፈወስ ብዙ ሕዝብ ይመጣል። ሰውነታቸው የሰለለ ዲዳዎች፣ ደንቆሮዎች፣ ሽባዎች ወደ ኢየሱስ ይመጣሉ። አንድ ሽባ ሲመጣ ቤተሰብ አብሮት ይመጣል። ምን ሊያደርግ? ልጁን ወይንም ዘመዱን ሊያስፈውስ። ስለዚህ ብዙ ሕዝብ ነው ኢየሱስን የሚያጋፋው፣ ኢየሱስን የሚከተለው። ስለዚህ በዚህ ክፍል ላይ ስንመለከት ታዲያ ኢየሱስ ናይል ወደምትባል ከተማ መጣ ይላል። የሆነ ሰው ቤት ዛሬ ኢየሱስ ይመጣል። ያቅጣጫ ለውጥ ሊያስይዝ ኢየሱስ አንድ ሰው ቤት መለኮታዊ አመጣጥ ይመጣል። እኔ ቤት ይምጣ የሚል ብቻ ጮሆ አሜን ይበለኝ። እዚህ ክፍል ላይ ስታዩት ናይል ወደምትባል ከተማ ኢየሱስ ደቀ መዛሙርቱና ሕዝቡ ወደ ናይል እየመጡ ሊገቡ ሲሉ አንድ ነገር ገጠመው። በዛ ከተማ ውስጥ የምትኖር አንዲት መበለት ሴት። መበለት ማለት ምን ማለት ነው የምታውቁ ሰዎች? ባል የሞተባት ሴት መበለት ነው የምትባለው። ይቺ ሴት አንድ ልጅ ከባሏ ወልዳለች። ደግማ እንዳትወልድ ደግሞ ባሏ ምን ሆኖባታል? ሞቶባታል። እቺ ሴትዮ ቤት ያልተጠበቀ ተደጋጋሚ ሐዘን እየመጣ ነው ያለው። በደንብ ጆሮ ስጡና ስሙኝ። ተደጋጋሚ የሆነ ሐዘን ወደ ቤታችሁ እየመጣ ያለ፣ አንዱን ደፈንኩ ስትሉ በአንዱ በኩል እየመጣባችሁ ያለ፣ አንዱን አለፍኩ ስትሉ ሌላኛው እየተከፈተ ያስቸገራችሁ ሰዎች ስሙኝ። ይቺ ሴትዮ የባሏን ሐዘን ሳጨርስ ከባሏ አንድ የወለደችው ልጇ
ምን ብላ ልትጠራው እንደምትችል አስቡ። አንድ ልጅ ነው ያላት። ወላጆች እናቶች ስም የምታወጣለት አይመስላችሁም? የተለያየ ስም፣ በረከቴ፣ ስጦታዬ፣ ተስፋዬ፣ ማስፈራሪያዬ ምናምን እያለች የምትጠራው አይመስላችሁም? ልጇን ያላት አንድ ልጅ ነው። ሲወጣ ሲገባ አይኑን የምታየው ልጇ ነው። ነገ አድጎ ትልቅ ደረጃ ደርሶልኝ እያለች የምታየው ልጇ፣ ተስፋ የምታደርገው ልጇ፣ ሐዘኗን የረሳችበት ልጇ ምን ሆነ ይላል? ሞተ። እስኪ ሞተ በሉ። ይቺ ሴትዮ ትናንት ባሏ ሞቷል፣ ዛሬ ደግሞ ምኗ ሞተ? ልጇ ሞተ። ምን አይነት ከባድ ሐዘን እንደደረሰባት ተመልከቱ። የምታየው ልጇ፣ የምትናፍቀው ልጇ ወጥቶ እስኪገባ ውስጧ የማያርፍላት እናት፣ ሰው ከጮኸ ሁሉ ልጄ ነው ብላ የምትል እናት ልጇ ምን ሆነ? ሞተ። ለቅሶ ሲሆን ወዲያው እኔ ይገርመኛል። ለቅሶ ሲሆን ልክ ጩኸት ሲሰማ ጎረቤት በሙሉ ምን ያደርጋል? ከያለበት ወጥቶ ይመጣል። ዘመድ ይደዋወላል። በሙሉ ወዳጅ በሙሉ ተጠራርቶ ይመጣል። እቺ ሴትዮ ልጇ ሲሞት ጩኸቷን አስቡት። ትናንትና ባሏ ሞቷል፣ ዛሬ ደግሞ ልጇ ሞቷል። ጩኸቷን አስቡት፣ ስብራቷን አስቡት፣ ሐዘኗን አስቡት። ወዲያውኑ ጩኸት ሲሰማ ዘመዱ፣ ጎረቤቱ ሁሉም ይመጣል። እኔ ፍጥነቱ ነው የሚገርመኝ እኮ ፍጥነቱ። አይታችሁ ከሆነ ለቅሶ ቤት ወዲያውኑ ምስር የሚለቅም አንድ ግሩፕ ይቀመጣል። ስንዴ የሚለቅም በዚህ በኩል፣ ሽንኩርት የሚልጥ በዚህ በኩል፣ በአንድ ጊዜ ቦታ ይዛሉ። አይታችሁ ከሆነ ወዲያውኑ ወዲያው ቦታ ይዘው የሚያለቅስ ደግሞ ውስጥ አብሮ ከሴትዮዋ ጋር ያለቅሳል። እችን ሴትዮ ለቅሶ ቤቷን አስቡት፣ ሳሉት ያለውን። ለምን ብዙ ህዝብ፣ የከተማው ህዝብ አብሯት ነው ይላል። የናይል ከተማ ህዝብ በሙሉ ሴትዮዋን ያቃታል። ትናንት ባሏ ሞቷል፣ ዛሬ ደግሞ ምን ሞተባት? ልጅ ሞተባት። ስለዚህ ህዝቡ በሙሉ መጥቷል፣ አብሮ እያለቀሰ ነው። ሰዓቱ ደረሰ። ምን የሚሆንበት? የሚቀበርበት። በደንብ ስሙኝ፣ መልእክት ነው የምነግራችሁ። የሚቀበርበት ሰዓት ደረሰና ሬሳው ምን ሊሆን ሊወጣ ነው ተባለ። ሬሳውን ይዘው ወጡ ይላል። ሬሳውን ይዘው ወጡ። እስራኤላውያኖች ብዙ ነገራቸው እንደኛ ከኢትዮጵያውያኖች ጋር ይመሳሰላል። ለምሳሌ ኢየሱስ ሞቶ በሶስተኛው ቀን ሴቶች ሽቶ ይዘው ምን አደረጉ ይላል? ወደ መቃብር ሄዱ ይላል። ለምንድነው ወደ መቃብር በሶስተኛ ቀን ጠብቀው የሄዱት ስትሉ፣ እኛ ኢትዮጵያውያን አሁን ቀረ እንጂ ድሮ በሶስተኛው ቀን ሌሊት 11 ሰዓት ምን ይደረግ ነበር? ይለቀስ ነበር፣ ሰልስት ተብሎ። ምክንያቱም ግን የምታውቁት አይመስለኝም። እስራኤላውያኖች ግን በሶስተኛው ቀን እስከ 3 ቀን ድረስ ምናልባት ሰውየው ሊነሳ ይችል ይሆናል ብለው ይጠብቃሉ። ስለዚህ በሶስተኛው ቀን የመጨረሻ ስንብት ነው የሚያለቅሱት። ቻው በቃ አከተመ በቃ፣ የመጨረሻ ለቅሷቸውን ያደርጋሉ። ስንብት። እነዚህ ሰዎች፣ እነዚህ የናይል ከተማ ሰዎች ሬሳውን ይዘው ሲወጡ እስራኤላውያን፣ በእስራኤላውያን ከተማ ውስጥ ሬሳ ምን አይደረግም? አይቀበርም። በመሃል ከተማ ሬሳ አይቀበርም። ከከተማ ውጪ ተወጥቶ ነው፣ ራቅ ወዳለ ቦታ ተኪዶ ነው ሬሳ የሚቀበረው። ስለዚህ ሬሳውን ይዞ ህዝብ ተከትሏት ወይኔ ልጄ እያለች እያለቀሰች፣ የሚያላቅስ አለ፣ የሚያለቅስ አለ፣ ደረት የሚደቃ አለ። አብሮ ግር ብለው እየወጡ እያለ የከተማው በር ላይ ያልተጠበቀ ነገር ሆነ። ዛሬ አንድ ሰው ቤት ላይ ያልተጠበቀ ነገር ይሆናል። እኔ ቤት ነው የሚሆን የሚለኝ ግድ የለህም፣ ቃሉን እመንና አሜን በል። ይሆናል። ያልተጠበቀው ነገር ምንድነው ስትሉ፣ የነገስታቱ ንጉስ፣ የጌቶቹ ጌታ፣ ህይወት
ህዝቡ፣ እሷ ደግሞ የከተማው ህዝብ ሊያቃብራት ወደ ቀብር የሚሄድ ህዝብ በር ላይ ተገናኙ። ያልተጠበቀ መለኮታዊ ቀጠሮ ሆነ። እኔ ትንቢታዊ መልእክት ለአንድ ሰው አለኝ። መለኮታዊ ቀጠሮ ያለው ሰው አለ። እኔ ቤት ነው ኢየሱስ መጥቶ ታሪክ የሚቀይር የሚል አንድ አማኝ ብድግ ብሎ አሜን ብሎ ይውሰደው። ይሁንልኝ የሚል ይሁንለት። የሞተ ሬሳ ይዘው፣ ያከተመ ሬሳ ይዘው ሊቀብሩ ህዝብ ሁሉ ተሰብስቦ በር ላይ ሬሳ የያዘና ህይወት የሚሰጠው ጌታ። ኧረ እዚህ ቤት አማኝ አለ ወይ? ነገር የሚቀይር ጌታ መጥቷል የሚል አለ ወይ? ያየኛል የሚል አለ ወይ? የሚገርመው ነገር ኢየሱስ ወደ ከተማ ሊገባ ሲል ሬሳ የያዙት ደግሞ ከከተማ ሊወጡ ሲል በር ላይ ተገናኙ። ነካ አርጉትና ዛሬ ቀንህ ነው በሉት። ያየሃል በሉት። ግደለህም መን ዛሬን ኮተትህን ጥለት ይሄዳል በሉት። የሞተ ነገር ይነሳል በሉት። የተጫነ ሁሉ ይራገፋል በሉት። እረ የተከተለ የሚዘጋብ ይወድቃል በሉት። የሆነ ነገር አንተ ህይወት ላይ ይሆናል በሉት። አረ ኢየሱስ ጌታ ነው። በር ላይ ሲገናኙ ሴትዮዋ ምን እያረገች ነው? እያለቀሰች። ምን ይዛ? ሬሳ ይዛ፣ የሞተባትን ልጇን ይዛ እያለቀሰች ነው። ኢየሱስ ምን አረጋት ነው ያለው? አያት በሉት። እስኪ አጠገባቸው ያለው ሰው አይቷታል በሉት። ምን አደረጋት ይላል? አያት። እስኪ ጮሁና አያት በሉ። በደንብ ስሙኝማ። ኢየሱስ ካየ የሞተ ሞቶ አይቀጥልም። የታመመ ታሞ አይቀጥልም። ያዘነ አዝኖ አይቀጥልም። የወደቀ ወድቆ አይቀጥልም። የተንከባለለ ተንከባሎ አይቀጥልም። መነሳት ይሆናል። ትንሣኤ ይሆናል። አረ ይሁንልኝ የሚል አንድ አማኝ እጁን ዘርግቶ አሜን ይበለኝ። አያት። ተራ ሰው አይደለም ያያት። ባካችሁ ነካ አርጉትና ኢየሱስ እኮ ነው ያያት በሉ። የሆነ የሚታይ ሰው አለ እዚህ ቤት። የሆነ የሚታይ ሰው አለ። ማልቀስሽን ያየ አለ። የምታልፊበትን ጎዳና ያየ አለ። አጣብቂኝሽን አይቶልሻል። ስቃይሽን አይቶልሻል። ሊቀይረው ዛሬ አንቺ ቤት ተአምራት ሊያደርግ መለኮታዊ ቀጠሮ ይዞ መጥቷል። አረ ይምጣ ወደ ቤቴ ይግባ የሚለኝ አሜን ብሎ ይውሰደው። ማልቀሷን፣ ልጇ መሞቱን፣ መበለት መሆኗን ኢየሱስ አየ። የሆነ ሰው ይሄ ቃል የኔ ነው የሚል ግዴላችሁም እመኑኝ። እንደዚህ ላትቀጥሉ፣ እንደዚህ ላትቀጥይ። የሞተ ትዳር ቢሆን፣ የሞተ ማህፀን ቢሆን፣ የሞተ ቢዝነስ ቢሆን፣ የሞተ ችግር ቢሆን፣ የሞተ ነገር እጄ ላይ አለ የምትሉ እመኑኝ፣ ዛሬ ከዚህ ቃል የተነሳ ትንሣኤ ባንተ ቤት ይሆናል። ትንሣኤ ባንቺ ቤት ይሆናል። የሞተ ነገር እጃችሁ ላይ ያለ፣ ልትቀብሩት የተዘጋጃችሁት ነገር እጃችሁ ላይ ያለ ትንቢት ነው የምነግራችሁ። በትንሣኤው ጌታ በኢየሱስ ይነሳል። ይነሳ የሚል አሜን ይበለኝ። የሆነ ሰው ቤት ትንሣኤ ይሆናል። በቃ ያላችሁት ይሄ ቢዝነስ ከዚህ በኋላ አብቅቶለታል። ይሄ ስራ አብቅቶለታል። የአገሪቷ ሁኔታ አብቅቶለታል። የኔ ኑሮ አብቅቶለታል የምትሉ ስሙኝ። የትንሣኤ ጌታ፣ ያመንከው ጌታ፣ የተደገፍከው ጌታ፣ የተከተልከው ጌታ፣ እድሜህን የሰጠኸው ጌታ እሱ እንደገና ሊያስቀጥል ወደ ቤትህ መጥቷል። የነገስታት ንጉሥ መጥቷል። የሚገርም ነው። አያት ይላል። ስታሳዝን ምን ሞተውባት ነው ብሎ አልጠየቅም። አሁን እኛ ለቅሶ ስናይ መንገድ ላይ ፎቶ ካለ ፎቶ ለማየት እንሞክራለን አይደል? ካልሆነ ደግሞ ምን ብለው ወይ አባቴ እናቴ ሲሉ ሲያለቅሱ እናት ነው ማለት ነው፣ አባት ነው ለማለት እንሰማለን። ኢየሱስ ግን ማንም ስለ ሰው ሊነግረው አያስፈልግም። ሰውን ሁሉ ያውቃል ይላል።
ስለ ሰው ያውቃል። ዮሐንስ ወንጌል ምዕራፍ 2 ቁጥር 25 ላይ ማንም ስለ ሰው ለኢየሱስ ሊነግረው አያስፈልግም፣ ሰውን ሁሉ ያውቃል ይላል። ሴትዮዋ የምታልፍበትን እያስለቀሳት ያለው ልጇ ሞቶ እንደሆነ ለኢየሱስ ማንም አልነገረውም። አያት፣ ከዛስ አዘነላት። የሆነ ሰው የሚታዘንለት አለ። በቃ የሚባል ሰው አለ። መከራ በቃ፣ ሐዘን በቃ፣ ለቅሶ በቃ፣ ብቸኝነት በቃ፣ መገፋት በቃ የሚባል አንድ ሰው አለ። መልእክቱ የኔ ነው የሚል ብድግ ብሎ አሜን ብሎ ይውሰደው። በኢየሱስ ስም ያገኛችሁ ይሄ ቃል በእናንተ ሕይወት ላይ ይፈጸም። አሜን አሜን። አያት፣ አዘነላት። ነካርጉትና እኔ አንተን አላቅም ለኔ ግን ያዝንልኛል በሉት። የሆነ ሰው ዛሬ እመኑኝ አቅጣጫ ለውጥ ይዞ ይወጣል። ይሄ ቃል ሕያው ነው ካላችሁ፣ የሚሰራ ነው ካላችሁ፣ ትናንትናም ዛሬም ለዘላለም ያው ነው ካላችሁ፣ ይሄ ቃል በሕይወታችሁ ላይ ተአምራት ያደርጋል። ይሄ ቃል አዲስ ምዕራፍ የሚያስጀምር ቃል በሕይወት ላይ ይሆናል። አያት ደግሞ አዘነላት። ስታሳዝን ብሎ ከንፈር መጥቶ ብሎ አልሄደም። ዛሬ ከንፈር መጥቶ አይሄድም። ስታሳዝን ብሎ ሻሄደም። አዘነላት። አታልቅሽ አላት። ቃል አወጣ። ምን አላት? ጮክ በሉና አታልቅሺ። ዛሬ የሆነ ሰው አታልቅሺ የሚባል አለ። አታልቅስ የሚባል አለ። በቃ የሚባል አለ። እያለቀሰ ያለ ሰው በቃ የሚባል አለ። ኧረ እኔ ነኝ የእግዚአብሔር ሴት ይሁንብኝ የሚል አንድ አማኝ ብድግ ብሎ አሜን ይበለኝ። ይኸው እግዚአብሔር ምስክሬ። አታልቅሺ በቃ፣ ማልቀስ በቃ፣ ብቸኝነት በቃ፣ መገፋት በቃ፣ መጠላት በቃ፣ መረሳት በቃ፣ የኔ ነው መልእክቱ የሚል አንድ አማኝ ጮሆ አሜን ብሎ ይውሰደው። ኢየሱስ አያት፣ አዘነላት። ከዛ አታልቅሺ ትእዛዝ ወጣ። አንተ ወንድሜ ዛሬ ትእዛዝ ወጥቶልሃል። አንቺ እህቴ ዛሬ ትእዛዝ ወጥቶልሻል። አታልቅሺ በቃ፣ ማልቀስ በቃ። የሆነ ሰው መልእክቱ የኔ ነው የሚል ተሻምቶ የሚወስድ አንድ አማኝ አሜን ብሎ ይውሰደው። ልብስ ለብሰን ስንታይ ምንም መከራ የሚያልፍብን አንመስልም። ስንቶቻችን በር ዘግተን እንደምናለቅስ ጌታ ያያል። ማልቀስሽን ያየ በቃ አለ። በሽታ ነው በቃ፣ ያንከራተተሽ እሱ ነው በቃ፣ ማልቀስ በቃ፣ መገፋት በቃ። ኧረ አሜን በቃ። ለሁለት ለሶስት ሰው እግዚአብሔር ዛሬ እንዲህ ነው የሚልህ። አይቶሃል፣ አዝኖልሃል፣ ደግሞ በቃ ብሎሃል በሉት። ማልቀስ በቃ ብሎሃል። አታልቅሺ። ነካ አድርጉትና ግባካ አታልቅስ ነው የሚልህ በሉት። ብዙ ነገር አስለቀሰን፣ ብዙ ነገር አስለቀሰን እኮ። ተራ በተራ ማይክ ብሰጣችሁ ብዙ የምትሉት ነገር አለ፣ ብዙ የምትናገሩት ነገር አለ። ጌታ መጣና ዛሬ በቃ፣ እቺ ቤተ ክርስቲያን በቃ፣ ማልቀስ በቃ፣ ኧረ በቃ። ለኔ አሜን በሉልኝ በቃ። ለራስ አሜን በል በቃ። ለራስሽ አሜን በይ በቃ። መገፋትሽን ያየ ጌታ ለማን ልንገረው ብላችሁ አንዳንዴ ግራ ይገባችኋል። ለፓስተር ልንገራት፣ ለፓስተሩ ልንገረው፣ ለነብዬ እጄ ላጸልይ፣ ግራ ግብት ባላችሁ ነገር አንዳንድ ሰዎች የእግዚአብሔር ሴት ግራ ገብቶኛል እባክሽ ጸልይልኝ ይላሉ። ይደውሉና መሄጃ አጣው፣ ማንም የሚረዳኝ አጣው ይላሉ። እንደዚህ የሚረዳችሁ ያጣችሁ እናንተና ጌታ ብቻ የምታውቁት ነገሮቻችሁ እጃችሁ ላይ ሞቶ የሞተ ነገር ይዛችሁ የምትንቀሳቀሱ እመኑኝ፣ ዛሬ ከዚህ ቃል የተነሳ የትንሣኤ ጌታ አዲስ ምዕራፍ ያስጀምራችኋል። አዲስ ምዕራፍ ትጀምራላችሁ። ያዩአችሁ ሁሉ እስኪደነቁ ድረስ፣ እስኪገረሙ ድረስ ነገራችሁ፣ ታሪካችሁ ይቀየራል።
ተነሺ አላትና ወደ ቃሬዛው መጣ። ወደ ሞተው ነገር መጣ። የሞተ ጸጋ ያላችሁ እኔ እንዲህ ያልነበርኩም። ጸጋዬ ሞቷል፣ ቅባቴ ሞቷል፣ አገልግሎቴ ሞቷል፣ የኔ ነገር ሞቷል፣ ቢዝነሴ ሞቷል፣ ትዳሬ ሞቷል፣ የኔ የሆነ ነገር ሞቷል የምትሉ ስሙኝ። ከዚህ ቃል የተነሳ የትንሣኤ ጌታ እንደገና ያቆመዋል። የኔ ነገር እንደገና ይነሳል የሚል አንድ አማኝ ብድግ ብሎ አሜን ይበለኝ። እመኑኝ፣ ከዚህ ቀን በኋላ ይሄ ቃል በህይወታችሁ ላይ አክቲቬት ያደርጋል። መስራት ይጀምራል። መፈጸም ይጀምራል። መሆን ይጀምራል። ከሚሄድበት ቆመና ሄዶ ምን አረገው ይላል? አንብቡት። ቃሬዛውን ነካ። ዛሬ የሆነ ሰው ይነካል። ማክሰኞ ዕለት እዚህ የነበራችሁ ምስክር ናችሁ። ሴትዮዋ ወጣ ስትመሰክር እዚሁ ጉባኤ ውስጥ አስነስተሽ ትንቢት ተናገርሽ። ውጭ ሀገር እንደምትሄድ ተነገራት። ጠበቀች፣ የለም። 2 ዓመት የለም። እጭ አለችና ከዚህ በኋላ ውጭ ሀገር የሚባል ነገር ከእንግዲህ በቃ አለችና ገብታ ዶክመንቷን አውጥታ ቀዳደደችው። ቅድድድ አርጋ ቆሻሻ ውስጥ ክትት ስታረገው እግዚአብሔር ጀመረ። አንተ ስትጨርስ እሱ ይነሳል። አንቺ በቃ ስትይ እሱ አንድ ብሎ ይጀምራል። አረ ለአንድ ሰው ዛሬ እንደዚህ ይነሳለታል። ቆሻሻ ውስጥ ክትት አርጋ በቃ ቀብሬዋለሁ አበቃ ብላ ስትል ጌታ መጣና አልበቃም፣ አልተቀበረም፣ ይነሳል አለ። የሆነ ሰው እንደዚህ ይነሳለታል። የሆነ ሰው እንደዚህ ተአምራት ይሆንለታል። ስልክ ተደወለ። ፎርም ሙይ ባስቸኳይ የሚል ስልክ አለች። ከዛ ወደ ቆሻሻ ጋርቤጅ እየሮጠች ለምን ቀዳዳ ጥለዋለች። ከዛስ ወረቀቱን አውጥታ ገጥመን መሬት ላይ አድርገን ገጥመን አስተካከል ነው። ከዛ ከሱ ላይ ያያየን ፎርም ሞላን። ሁሉ ነገር አልቆላት አውስትራሊያ ሄደች። እግዚአብሔር ተናገረው፣ ስጋ ለበሰ። እናንተ ተስፋ ቆርጣችሁ ዘግታችሁ ባላችሁበት ነገር በቃ ብላችሁ የቀበራችሁትን ጌታ ዛሬ በትንሣኤው ጌታ በናዝሬቱ ኢየሱስ መነሳት ይሆናል። እንደገና መቆም ይሆናል። እንደገና መነሳት ይሆናል። ኢየሱስ መጣና ቃሬዛውን ነካ። የሆነ ሰው የሚነካል። የበሽታ ምንጩ ይነካል። ይነካል። የሚነካ ሰው አለ። የሚነካ ሰው አለ። ኢየሱስ መጣና ቃሬዛውን ሲነካው ቃሬዛውን የተሸከሙት አይተው አያውቁም። እንዲህ አይነት ጉድ። የሚገርማችሁ እኮ ኢየሱስ የመጀመሪያ የሞተ ሰው ያስነሳው ይሄን ሰው ነው። ይሄን ብላቴና ነው። የመጀመሪያ ከሞት ያስነሳው ይሄን ልጅ ነው። ቀጥሎ ማንን ነው ስትሉ ጣቢታን ነው። ሁለተኛ፣ ሶስተኛ ማንን ነው ስትሉ አላዛርን ነው ያስነሳው። የመጀመሪያ ይሄ ታሪክ ተሰምቶ ስለማይታወቅ ደግሞ ሙሽራና አስክሬን መንገድ እንኳን ሲመጣ ምን ይደረግለታል? ይለቀቅለታል እንጂ አስክሬን ይዞ ቁም አይባልም። ነውር ነው አይባልም። ኢየሱስ መጣና አስቆመ። ከዚህ በላይ በቃ ገደብ አለው። ቅድም ወንድማችን ሲዘምር ነበር። በቃ አለ ጌታ። ከዚህ በላይ አትሄዱም፣ ወደ ቀብር አትሄዱም። አረ ሃሌሉያ! አስቆመ ኢየሱስ። የተሸከሙት ቆሙ፣ ደነገጡ፣ ቆሙ። ምን ሊሆን ነው ብለው፣ ምን አይነት ነገር መጣ ብለው ሲቆሙ ኢየሱስ ምን እንዳለ ታውቃላችሁ? ቃሉን አንብቡት። አንተ ጎበዝ ተነሳ። ዛሬ የአንድ ሰው የሞተበት ጸጋ ተነስ ይባላል። የአንድ ሰው ለቅባቱ ተነስ ይባላል። የአንድ ሰው ቢዝነሱ ተነስ ይባላል። የአንድ ሰው ህይወቱ ተነስ ይባላል። አረ የኔ ነው የሚል አንድ አማኝ አሜን ብሎ ይውሰደው። ተነስ አንተ ጎበዝ አለው። ወዲያው ምን አደረገ ይላል? ተነሳ። ነካርገውና ዛሬ ነው የምታየው መነሳቱን በሉት።
የዛሬው መልእክት ዛሬ ነው የሚጀምረው በሉት። አሁን ነው በህይወት የምታየው በሉት። ነገ አይደለም አሁን ይጀምራል በሉት። አሁን ይጀምራል በሉት። የሚያምን አማኝ አለ ወይ? አሁን ይጀምራል የኔ ነገር የሚል ብድግ በልና አሁን ይጀምራል በለኝ። ኢየሱስ ተነስ ሲለው ነገ አይደለም የተነሳው። መቼ ነው? ወዲያው አይደለም? እስኪ ወዲያው በሉ። ሕያው እግዚአብሔር ምስክሬ፣ ይሄን ቃል ካመናችሁ፣ ይሄ የእግዚአብሔር ቃል ነው ብላችሁ ካመናችሁ የሞተ ነገራችሁ አሁን ይነሳል። የሞተ ነገራችሁ አሁን ይነሳል። የሞተ ጤንነት ይነሳል። የሞተ ትዳር ይነሳል። የሞተ ቢዝነስ ይነሳል። የሞተ ጸጋ ይነሳል። ሃሌሉያ! ኢየሱስ ጌታ ነው። አሜን አሜን። የሁላችሁ ስሙኝ። አንተ ጎበዝ ተነሳ ሲለው ምን አደረገ ይላል? ተነሳ። ነካ አድርገውና እመን ዛሬ ያንተ ነገር ይነሳል በሉት። መነሳት ብቻ አይደለም ይቆማል በሉት። መቆም ብቻ አይደለም መናገር ይጀምራል በሉት። ማውራት ይጀምራል በሉት። የሞተ ነገር ህይወት መዝራቱ ይታወቃል በሉት። አረ ሃሌሉያ! የሚገርመው ተነስቶ ቁጭ አለ ይላል። ከዛስ ይናገር ጀመር። አንተ አገልግሎትህ መንቀሳቀስ ይጀምራል። ቅባትህ መንቀሳቀስ ይጀምራል። ጸጋ መንቀሳቀስ ይጀምራል። ቅባትህ መንቀሳቀስ ይጀምራል። የሞተ አገልግሎት እንደገና መነሳት ይጀምራል። አረ ሃሌሉያ! አሜን አሜን። መናገር ምን አረገ? ጀመረ። ከዛስ ሰው ሁሉ ደነገጠ ይላል። ኢየሱስም አለ ለእናትየው ስጧት፣ ቀብራ በቃ። የሚገርመው ነገር ስሙኝ፣ እነሱ የሚሄዱት ከከተማ ወጥተው ሊቀብሩ ነው። ኢየሱስ መጣና አሁን ቀብር በቃ አለ። ወደዚህ መሄድ በቃ፣ አሁን አቅጣጫ ለውጥ ነው አለ። ይኸውላችሁ ከዛስ ወደዚህ የሚሄዱትን ወደዚህ ካስኬዳቸው ዛሬ ካመንክ ይኸው ታሪክህ፣ ህይወትህ፣ አገልግሎትህ፣ ቢዝነስህ፣ ስራ ያንተ ነገር ያቅጣጫ ለውጥ ሆነለት። አሜን ብለው ውሰደው። እነሱ ወደዚህ ነበር የሚሄዱት፣ ወደ ቀብር ነበር የሚሄዱት። ኢየሱስ መጣና ያቅጣጫ ለውጥ ነካ አድርገውና የኔ ነገር ያቅጣጫ ለውጥ ሆኗል በለው። በቃ ያቅጣጫው ለውጥ ሆኖልኛል። ቃሉን ስታነቡት የሰማ ያየ ሊቀብር የመጣ ህዝብ በሙሉ ከዛስ ኢየሱስን ሲያጋፉ የነበሩ ህዝብ በሙሉ ፈሩ፣ ደነገጡ። ከዛስ እግዚአብሔርን እያመሰገኑ ወደ ቀብር ሄዱ አይልም። ወዴት ሄዱ? ወደ ቤት ተመለሱ። የሚያምን አማኝ አለ። ስፍራ ቀይራለሁ፣ ሰፈር ቀይራለሁ፣ የህይወት አቅጣጫ ቀይራለሁ። የሆነ ሰው እየታየ ዝም ብለህ እኔ ስላልኩ ሳይሆን ሰፈሬን ቀይራለሁ፣ መንደሬን ቀይራለሁ፣ አገልግሎቴ ተቀየረ በልና ተራመድ። ወንበሩን ልቀቅና ወደፊት፣ ወደ ጎን፣ ወደ ቀኝ ተንቀሳቀስ። ሂድ እየተሄድክ ሰፈሬ ተቀየረ፣ አገልግሎቴ ተቀየረ፣ አቅጣጫዬ ተቀየረ። አልያዝም፣ ከዚህ በኋላ አልቆምም። የትንሣኤ ጌታ መንገዴን ቀይሮታል፣ ስራዬን ቀይሮታል፣ ቢዝነሴን ቀይሮታል፣ ህይወቴን ቀይሮታል፣ አገልግሎቴ ተቀይሯል። አረ ሃሌሉያ! ኢየሱስ ኢየሱስ ኢየሱስ! ታምናላችሁ? እዚህ ቤት አማኝ አለ። ወደዚህ ነበር የሚሄዱት፣ ወደዚህ ተቀየረ። እግዚአብሔርን እያመሰገኑ ከለቅሶ በኋላ ሰው ሲመለስ ቤቱ ምን አለ? ምሳ ወጥ ተሰርቶ ምን ተብሎ አይደለም የሚጠበቀው? ሲመለሱ እጃቸውን ታጥበው እንዲበሉ። አሁን ፕሮግራሙ ተቀየረ። የምን ሆነ? የምስጋና። እኔ አይደለሁም ቃሉ ነው የሚለው። እኔ አይደለሁም ቃሉ ነው የሚለው። አረ እዚህ ቤት የምስጋና በዓል፣ የምስጋና በዓል፣ የምስጋና በዓል ይሆናል የሚል ጩኸት ያለው፣ እልልታ ያለው፣ ክብር ያለው፣ ምስጋና ያለው
ይኸውላችሁ ላንብብላችሁ ምን እንደሚል ላንብብላችሁ። ይናገርም ጀመር ይላል ልጁ። ለእናቱ ስጧት አለ ኢየሱስ። ሁሉም ፍርሃት ያዛቸው። ታላቅ ነቢይ በመካከላችን ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ፕሮግራሙ የምስጋና ሆነ። የሆነ ሰው ቤት ይሄ ሆነ። እኔ ሰማይ ወክዬ እናገርባ